በቃ መስዋዕት የማያስከፍልበት ቦታ የማይሆን ቦታ ተራ ቦታ መስዋዕት በመከፈላችን በጣም ነው አይምሮ ውስጥ የተቃጠለው ማለት እስካሁን ድረስ የተቃጠልኩ ነው በቃ እንደው ለራሴ ለማውራት ራሱ ለኔ ይከብደኛል በቃ በጣም ብዙ ነው በቃ ያለቀን ብዙ ነው ምርኮኛ ኤፍሬም ብሬማኖዌ ከምስራቅ እዝ ወደ ኤርትራ ተጉዘው ከባዕድ የአምባገነኑ የኢሳያስ ሰራዊት ጋር በማበር የትግራይ ህዝብን ለማጥፋት ከዘመቱት የፋሽስቱ አብይ አህመድ ቡድን ቅጥረኛ ሰራዊት አንዱ ነው። ለክ እንደ ኤፍሬም ብሬማኖዌ ምርኮኛ መጋቢ ሻለቃ ባሻ ሰንደቅ ቢያድጉና አብዲ በከር ኢብራሂም ተመሳሳይ ተልእኮ ተሰጥቷቸው ወደ ኤርትራ ጦር አንግበው በመግባት የትግራይ ህዝብን ለመውረርም የዘመቱ ናቸው። ከቃብታ ኡመራ ወደ ላይ አዞሮ ወደ ተከዘ ወንዝ አሻግሮ በኤርትራ አዞሮ በባዱሜ ግንባር ነው ያመጡት ማለት ነው። ከዛ እነሱ ሲያመጡ እና አንዴ እንዳንጠየቅ ከጠየቀን ደግሞ ግዳጅ ነው የሚባለው ጠይቀን ራሱ መልስ ማግኘት አንችልም። ሲቀጥል ደግሞ ከሱ በፊትም 6 ወር ሆኖ አልፎበታል። ስልክ ሁሉ ተጠርንፎ ነው ያለው እነሱ ጋር ነው ያለው። መፍትሄ የለንም መጠየቅም ደግሞ አንችልኝም። ግዳጅ አለ ሲባል ብቻ መሄዱ ነው የምናውቀው። በዛ አዞሮ አምጥቶ ግቡ አሉ። በ25 ፓዊ ተሰብስበን በ25 ጉዞ ጀመርን። በ25 መተን ወረዝ ጉዞ ጀመረና በ26 ወረዝ በ25 ማክሰኝት እንፍራዝ የምትባል ቦታ ሳንደርስ የሆነ በረሃ ላይ አደርና ከሱ ተነስተን ደግሞ ሁመራ ላይ ማታ በጨለማ ገባን። በ27 የኤርትራ መሬት ተሻገርን። እኛ ወልቃይት ነበር ወልቃይት ጸገዴ የሚባል ቦታ ነበር። ከዛ ተነስተን ያው በኤርትራ ናወርግተን ገባን። ምርኮኞቹ እንደገለጹት በአውደ ውጊያው የትግራይ ሰራዊት ምት መቋቋም አቅቷቸው ወደ ኋላ ሲያፈገፍጉ የሻዕቢያ ሰራዊት ከጀርባ እየረሸነ እንደጨረሳቸው ይገልጻሉ። ከሻዕቢያ ወታደሮችም ከኛ ኋላ ነበሩ። ከተዋጊ ኃይሉ ኋላ ነበሩ። ከጦሩ ኋላ ነበሩ። ጦሩን ደግሞ ተመቶ ቆስሎ ምን ሆኖ ወደ ኋላ ይወጣል። ሲወጣ ተመለስ ያለ የኛ ወታደርም የመታ መሳሪያ ራሱ ሲታጠቅ ነው ያየን ማለት ነው። ከገባን በኋላ ወደ ኋላ ለማውጣትም አንችልም ወደፊት ደግሞ መዋጋትም አንችልም። በቃ ግራ ተጋባን ያለው ውጊያ ሁኔታ። እዛ ያለው ደግሞ ጦሩ ፈርሶ ወደ ኋላ የተመታ የሞተ ምን ሆነ ወደ ኋላ ሲወጣ ነበር። ልክ እናን ደግሞ ያየን እንደገባን ሁኔታው አላማረን። አሁን እነኚህ ሰዎችን ወደ ኋላ ከተመለስኩ መሞት አይቀርም። እዚህን ደግሞ የማይሆን ቦታ እንግዲህ መስዋዕት መከፈል አይቀርም። መስዋዕት ከምንከፍለው እኔ እጅ ሰጥቼ አርፋለሁ ብዬ ነው የትግራይ ሰራዊት እጅ ሰጥቼ የተረፍኩኝ። ውጊያው ፈታኝ ነበር። በ29 እና በ30 ተዋግተናል። አብዛኛው በሁለት ነገር ነው የሚመታ ጥይቱ። አብዛኛው ከፊት ይመታል የትግራይ ሰራዊት፣ አብዛኛው ደግሞ በኋላ የሚመታን ሻዕቢያ ነው። ሻዕቢያ ያው በእኛ ርቆ ተወሰነ ቦታ ይዞ ነው የሚቀመጠው አልፍ። ያው እኛ ስንገባ ኋላ ላይ ቡድን መሳሪያ እየተኮሱ አይቻለሁ። 2 ታንክ ማላቸው እኛ ጋር ያልፋሉ። ከዛ ኋላ ቦታ ይዙና እነሱ ሲያመቻቸው መሳሪያ ምናምን ሲያገኙ ራሳቸው የሚለቅሙ ነው። እና ራሳቸው የሚለቅሙ ከሆነ እንዴት ወይም በቆቦ ወይም በደባርቅ አካባቢ ገብቼ እኔ ብሞት እንደራሴ ነው። በኋላ እሱ አብሮ ሊያጠቃ አብሮ ከገባ በኋላ ቃ የሚለቅም ከሆነ የሆነ ነገር የሚለቅም ከሆነ እንዴት ያለ ሰራዊት አንዳንድ እንተለስ እኛ ደግሞ በወገንም ያልቃለ በትግራይ ሰራዊት ያልቃለ ሌላው ቆስሎ የሚወጣ ሁሉ በራሱ ነው እንጂ እንትምለው በቃ ከሞተው ለምሳሌ ትንሽ ሰው ነው ከወጣ ነው እንጂ ሌላው እዛው ነገር። አሁን የኛ ከኔ ሻምበል 28 ሰው ነው ሞተ። ስንት ናት አንቺ ሻምበል? 28 ሰው ሞተ። 4 ሰው እዚህ አብረን መጣን። አንድ ቲም 7 ሰው ነው። አመራር ከኋላ ወደ ኋላ ከተመለስክ ትመታለህ። ወደፊት ከሄድክም ከተማረክ እዛ ምግብ አይሰጥም። ብዙ ስቃይ አለ። እዛ ሄደህ ከምትሰቃይ እዚህ ወደፊት እየተጋፈጥክ ብትሞት ይሻላል። ካኛ አጠገብ ደግሞ ወገን ያንተ ወገን የተማረከ ሰው ካየ ምታ ምናምን ተብለን ነው። ከበላይ የጦር አመራሮች ስለ ትግራይ ሰራዊት የተነገራቸው መረጃ የተሳሳተ ስለነበረ ወደፊት ከገባን በትግራይ ሰራዊት እንገደላለን በሚል ወደ ኋላ አፈግፍገው ለመውጣት ሲሞክሩ በኤርትራ ጦር የተገደሉ የኢትዮጵያ መከላከያ ሰራዊት አባላት በርካታ መሆናቸውንም ይገልጻሉ። ደግሞ በኦሪንቴሽን ላይ ደግሞ ሲሰጥም ትግራይ ሰራዊት እጅ ከሰጣችሁ ሲማረኩ ብዙ እንትን ነው የሚያደርጉት። መረጃ ሁሉ ተቀብሎ ያሰቃያሉ። አሰቃይቶ ነው የሚገሉት። ወንድነት ላይ ድንጋይ አስሮ የገረፉ ነው እንደዚህ የሚያደርጉት። እንደዚህ ብሎ ኦሪንቴሽኑ ስለሰጡ ይሄ ጦሩ ደግሞ እጅ ለመስጠት ፍላጎት እያለ ለማዋጋት አላማ የለውም።
ጦሩ በግዳጅ ስለሆነ ነው የገባው። ወደ ኋላ ደግሞ ለማውጣትም አልቻለውም። እንደዚህ ብሎ ኦሪንቴሽን ሲሰጡ ወደ ኋላ የወጣ ብዙ መስዋዕት ነው። አንደኛ ኤርትራ ወታደርም የኛ ከኋላ ደጀን ያለው የኛ ወታደሮችም ይገላሉ። ሻለቃ ምናምን ኮሎኔል ምናምኑ ከኋላ ቁጭ ብሎ ይገላሉ። ማውጫችን መግቢያችን የለም። በሌለበት ሁኔታ ነው ብዙ መስዋዕት የተከፈለበት።